ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ የ2018 የስድስተኛ ክፍል በላፍቶ ክፍለ ከተማ የተዘጋጀውን የአማርኛ ሞዴል ፈተና ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከክፍል 1 እና 2 የቀጠለውን ክፍል 3 ነው። በክፍል 1 ከ1 እስከ 10፣ ክፍል 2 ከ11 እስከ 20 እና አሁን ደግሞ በክፍል 3 ከ21 እስከ 30 ያሉ ጥያቄዎችን ልሰራላችሁ ቀርቤያለሁ። ወደ ጥያቄዎቹ ከመሄዳችን በፊት ቪዲዮውን ላይክ አድርጉት፣ ይጠቅማችኋል። አማኑኝ ችግር የለውም እና ለሌሎች ሰዎችም ዩቲዩብ ያዳርሰዋል። ለሌሎች ሰዎችም ሼር አድርጉላቸውና አይተው ደግሞ ይጠቀሙ። ሰብስክራይብ ያላደረጋችሁ ሰዎች ወይም ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እንደዚህ አይነት ቪዲዮዎችን ጥያቄዎችን የምንለቅበት ቻናል ስለሆነ ይጠቅማችኋል። ወደ 21ኛው ጥያቄ እንሄዳለን። ዕውቀታችሁን ይህ ቃል በትክክል ተነጥሎ ሲጻፍ እንዴት ነው? እንግዲህ ባለፈው ቪዲዮ በክፍል 2 መጨረሻ ላይ 20ኛው ላይ የሰራ ነው የተነጣጠለውን መገጣጠም ነበር። አሁን ደግሞ የተገጣጠመውን ምዕላድ አንድ ላይ ጥገኛና ነፃ ምዕላድ አንድ ላይ ነው ያሉት። እሱን ወደ ጥገኛና ነፃ ምዕላድ መከፋፈል ነው ማለት ነው። ዕውቀታችሁን መጀመሪያ ዕውቀታችሁን ይላል። አይ ቲንክ ጽሁፉ ተበላሽቷል መሰለኝ። ምን የሚል ቃል አለ የምታዩት? ዕውቀት የሚል ቃል አለ። ስለዚህ ዕውቀት አለ፣ ከዛ አችሁ ን ለብቻው ነው የምትጻፈው። ስለዚህ የትኛው ነው? ሐመር ውሃ ላይ ይሆናል ማለት ነው። ዕውቀታችሁን ተብሎ ይከፋፈላል ማለት ነው። እንደዚህ አይነት ብዙ ጥያቄዎች መጽሐፋቸው ላይ አለ። ስድስተኛ ክፍሎች 5ኛ ክፍል ላይም አለ በብዛት እና እሱን ስሩት እንዳለ ጥያቄዎቹን ምሳሌ የሚሰጣል መጽሐፉ። እሱን መስራት ነው በመደጋገም። ያኔ ጥገኛዎቹን መነጣጠሉ ላይ ነው አይደል የሚከብደው። አችሁና እንዴት ላይ ያለው ምናምን የሚለውና እሱን በተደጋጋሚ በመስራት ነው የምታዳብሩት እንጂ አሁን አንድ ጥያቄ ብቻ ስላያችሁ ላይገባችሁ ይችላል። ትሰሩና ከዛ ለአስተማሪዎቻችሁ በማሳየት ወይም ደግሞ ለሌሎች ለታላላቆቻችሁ በማሳየት ትታረማላችሁ ማለት ነው። ከዛ ብዙ ስትሰሩ ብዙ ትችላላችሁ። 22ኛ ሰዎች በሚለው ቃል ውስጥ ያለው አብዥ ቅጥያ የቱ ነው? ሰዎች ምን ሚል ቃል አለ? ሰው የሚል ቃል አለ አይደል? ከዛ አብጁ ማን ነው? ሰዎች ሲል ሰዎች ይሆናል እንጂ ሰዎች አይባልም ማለት ነው። ሰዎች አይባልም። ዎች የሚባልም ቅጥያ የለም። ኦች ነው ብዙ ጊዜ የአዘሮች አ ኡ ኢ አ ኤ እ ኦ እና እ ደግሞ አለች። እነዚህ ያሉበት ነው የሚሆኑት ብዙ ጊዜ ቅጥያዎች ማለት ነው። ስለዚህ ኦች ነው። አይ ቲንክ እቺ አ የለችም፣ አ ብሎ ነው የሚጀምረው። አ ኡ ኢ አ ኤ ኦ አ የምትለው የመጀመሪያው ብዙ ጊዜ አንጠቀማትም። አራተኛውን አ ነው የምንጠቀማት። አራተኛው አይታለች እንደዚህ ነው። ቅርታ እሺ። ስለዚህ መልሳችን ሐመር ውሃ ነው፣ ኦች ነው ማለት ነው። ሰው የሚለው ነፃ ምዕላድ ነው፣ ዎች አይባልም። እቺ ደግሞ ለብቻው አይደለችም፣ አንድ ላይ ነው የሚሆኑት። 23ኛ ከሚከተሉት ስሞች መካከል ነጠላ ቁጥር የሆነ የቱ ነው ይላል። ቃላት በነጠላው ማን ነው? ቃል አይደል? ስለዚህ ነጠላ አይደለም። ሰዎች ነጠላ አለው? አዎ ሰው። በጎች ማን ነው ነጠላው? በግ። በሬ ነጠላው ማን ነው? የለም። ሲጀመርም በሬ አንድ ነው። ብዙ ቢሆን በሬዎች ነበር የሚባለው። ስለዚህ በነጠላ ቁጥር ወይም ነጠላ ቁጥር ማለት በአንድ ቁጥር የተገለጸው በሬ ነው። መልሱ መነው ማለት ነው። 24ኛ ከሚከተሉት ውስጥ የተጸውዖ ስም ያልሆነው የትኛው ነው? ስም እንግዲህ የተጸውዖና የወል ተብሎ ይከፈላል። የተጸውዖና የወል። የተጸውዖ ማለት የመጠሪያ ስም ነው። አንድ ሰው ለሌላው የሚያወጣለት። ለምሳሌ ሁሉም ሰው ስም አለው። ለምሳሌ የአንድ ሰው ሁለት ሰዎች እዚህ ጋር ቢኖሩ የዚህኛው አቤል ቢሆን የኛው አለሙ ቢሆን የተጸውዖ ስማቸው ነው። አቤል ስል ይሄ ነው አቤት የሚለው፣ አለሙ ስል ደግሞ የኛው ነው። ሰው ብልስ ሁለቱም ሊዞሩ ይችላሉ እየሄዱ ሰዎች ምናምን ወይ ብለን ብንጠራ ሰው ስለሆኑ ሁለቱም ይዞራሉ። ስለዚህ ሰው ምንድነው? ሰው የሆነ ሁሉ የሚጠራበት ስለሆነ ምንድነው? የወል ስም ነው ማለት ነው ሰው የሚለው። በግ የሚለው፣ በሬ፣ ሐይቅ፣ ወንዝ። ብዙ ወንዝ የለም እዚህ ዓለም ላይ። ወንዝ ብል አባይማ ቤት ይላል።
አዋሽም አቤት ይላል፣ ሌላውም አቤት ይላል፣ ወንዝ የሆነ ሁሉ ማለት ነው። ስለዚህ የወል ስም ማለት እሱ ነው። ተጸውዖ ስም መጠሪያ ነው። ለምሳሌ የሀገር መጠሪያ ኢትዮጵያ የተጸውዖ ስም ነው እንጂ ሀገር ሲባል ሁሉም ሰው ነው የወል ስም ነው ሀገር የሚለው። ግን ኢትዮጵያ ለአንድ ሀገር ናት፣ አንድ ነገር ብቻ የሚጠራበት። ግን አሁን አቤል ስል መቼ እሱ ብቻ ተጠራበት ብዙ ሰው ይጠራበት የለ ወይ ልትሉ ትችላላችሁ። ግን ያው እኛ ስናወጣ ደጋግመን አውጥተነው ነው እንጂ መጠሪያ ስም ነው፣ የወል ስም አይደለም። ስለዚህ የተጸውዖ ያልሆነው ሀ ወንዝ፣ ለአባይ፣ አመርሃ ራስ ዳሽን፣ መአልማዝ ይላል። አባይ የወንዝ ስም ነው፣ ተጸውዖ ነው። አንድ ወንዝ ብቻ ነው በአባይ የሚጠራው። ራስ ዳሽን የተራራ ስም ነው፣ አንድ ተራራ ነው ራስ ዳሽን። አልማዝም የአንድ ስቴት ስም ነው። ስለዚህ ወንዝ ነው የሚሆነው ማለት ነው። ግን ምናልባት አልማዝ የሚባል ማዕድን ስላለ አልማዝ የሆኑ ሁሉ አልማዝ ተብሎ ይጠራሉ። ግን በዚህ ጥያቄ የመጣው አልማዝ የሚለው እንደ ስም ነው። መልሳችን ሀ ነው ማለት ነው። 25ኛ ደመኛ ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው ይላል። ደመኛ ሲባል ሰምታችሁ ታውቃላችሁ? ደመኛ ማለት ደም የሚለው ላይ ነው የተመሰረተው። በደም የሚፈላለጉ ጠላቶች እንደማለት ነው። ደመኛ ነው ከሌ የኔ ደመኛዬ ነው ምናምን ሲል አሁን ላይ እንዲሁ ሊትራሊ ተጠቅመነው ደመኛ የሚለውን ጠላት ለሚለው ተጠቅመነው ነው እንጂ ደመኛ ሲባል በገጠሩ ክፍል ወይ ድሮ ላይ ምንድነው በደም የሚፈላለጉ ናቸው። አንዱ ለምሳሌ የቤተሰብ አባል አንደኛው ቤተሰብ አንደኛውን የገደለ አባል ቢኖረው ከዛ በቤተሰቦቹ ደመኛ ይሆናሉ። በደም የሚፈላለጉ ቢገናኙ የሆነ ሰዓት ላይ ሊገዳደሉ የሚችሉ ይሆናሉ ማለት ነው። ስለዚህ ይሄ ትርጉም ከምን ጋር ይመሳሰላል? ጠላት ከሚለው ጋር ይመሳሰላል። ሀ ጠላት፣ ሐመርሃ ባልንጀራ፣ ለባልንጀራ ሐመርሃ ወዳጅ፣ መጎረቤት ይላል። እነዚህ እንዳለ ተቃራኒ ትርጉሞቹ ናቸው። እኛ ግን የተጠየቅነው ተመሳሳይ ስለሆነ መልሱ ጠላት ይሆናል ማለት ነው። ብዙ ጊዜ ካላወቃችሁት ቃሉን ለየት ያለውን አድርጉት። ባልንጀራ፣ ወዳጅ፣ ጎረቤት አሁን ተመሳሳይ ናቸው። ለየት የሚለው ጠላት ነው። መልሱን እሱን አድርጉት ካላወቃችሁት። 26ኛ ዘለፋ ለሚለው ቃል ተመሳሳይ ፍቺ የሆነው የቱ ነው ይላል። ዘለፋ ጥላቻ፣ ስድብ፣ ጉዳት፣ ሙገሳ ይላል። ዘለፋ ስድብ ነው። ሙገሳ የሚለው የዘለፋ ተቃራኒ ነው። እኛ የተጠየቅነው ምንድነው? ተመሳሳይ። ጥላቻ አይደለም። ዘለፋ ሲባል ስድብ ነው በቀጥታ። ስለዚህ ለነው ማለት ነው። 27ኛ ከታች ያሉት አረፍተ ነገሮች አንድ አንቀጽ ለማድረግ ቅደም ተከተላቸው እንዴት ቢስተካከል የተሻለ ይሆናል ይላል። መጀመሪያ እንደዚህ አይነት ጥያቄዎች ስትሰሩ ሙሉ ታነቡታላችሁ ከሀ ጀምራችሁ እስከ ምን ድረስ። ምክንያቱም ኦርደሩ ማወቅ አለባችሁ። ዝም ብላችሁ ሄዳችሁ ይሄ ነው ማለት አይቻልም። መጀመሪያ ምን አረገች የሚለውን ነገር ማንበብ። እስቲ እናንብበው። ሀ ፋጡማ እቃዎችን ከገዛች በኋላ ታሪካዊ ቦታዎችን ጎበኘች። ለ በሄደች በ5ኛው ቀን ወደ አዲስ አበባ ተመለሰች። አመሩሃ ፋጡማ በባቡር ወደ ሐረር ሄደች። መ ፋጡማ በትንሽ ገንዘብ ብዙ እቃዎች ገዛች። አሁን ስታነቡ ምን አገኛችሁ? በትንሹ ሄደች ካለ በኋላ ተመለሰች። ስለዚህ ሄደች ከተመለሰች እንደሚቀድም አወቅን ማለት ነው። ሳትሄድ መቼ ሳትመለስም። ስለዚህ እሱን እያነበብን አሁን እቺ ትንሽ ስለሆነች አንብበን ራሳችን ኦርደር ካደረግነው በኋላ ምርጫው ላይ መፈለግ። እስቲ እንፈልግ። እቃዎችን ገዛች። ከዚህ ጋር ደግሞ ከገዛች በኋላ ይላል። ስለዚህ የትኛው ይቀድማል ከሁለቱ? ገዛች የሚለው ይቀድማል ማለት ነው። ከዚህ ደግሞ ይቀድማል ብለን ስለዚህ ሐመሩሃ አንደኛ እናርገው። ሐመሩሃ ፋጡማ በባቡር ወደ ሐረር ሄደች። ከዛ ፋጡማ በትንሽ ገንዘብ ብዙ እቃዎች ገዛች ይሆናል ማለት ነው። ፋጡማ እቃዎች ከገዛች በኋላ ታሪካዊ ቦታዎችን ጎበኘች ሀ ይሆናል። ከዛ ፋጡማ በባቡር ወደ ሐረር በሄደች በ5ኛው ቀን ወደ አዲስ አበባ ተመለሰች ላይ ይሆናል ማለት ነው። ስለዚህ ኦርደሩን ጨረስን። ምርጫው ላይ ስንፈልግ ላይ ያገኘ ነው። እንደዚህ ከከበዳችሁ ደግሞ ምን ታደርጋላችሁ? ምርጫውን ትሄዳላችሁ። ሃን ታዩታላችሁ። ለምሳሌ አንደኛ ነው ይላል። ፋጡማ በትንሽ ገንዘብ አንደኛ ይሆን በቃ አይሆንም ይትላላችሁ። ለሐመሩሃ አንደኛ ነው ሲል እሺ ኦኬ ያስኬዳል ያስኬዳል እያላችሁ ታገኙታላችሁ። ከዛ ይላል አይደል? ሁለቱ መነሻው በቃ አይሆንም። እዚህ ጋር መነሻ ካልሆነ እዚህኛውም ላይ አይሆንም።
ለና ሐመር ውሃ ግን መነሻቸው ሐመር ውሃ ነው። ከዛ ወደ ሁለተኛው ትሄዱና ታያላችሁ። ከዛ የተሻለውን ታረጋላችሁ። እንዲያላችሁም በምርጫውን በመመርኮዝ መስራት ትችላላችሁ። ይሄውን 4 ብቻ ስለሆነ ከ4 በላይ ምናምን ከሆነ ግን ፈተና ላይ ብዙ ጊዜ ከ4 በላይ አይመጣም፣ ትንሽ ነገር ነው የሚመጣው። 28ኛው ከሚከተሉት ውስብስብ ቃላት ውስጥ በትክክል ተነጥሎ የተጻፈ የትኛው ነው ይላል። ኢትዮጵያዊነት አችን፣ ኢትዮጵያዊነታችን፣ ኢትዮጵያዊነት አችን፣ ኢትዮጵያዊነት አችን ይላል። እዚህ ጋር ኢትዮጵያ ካለ በኋላ ኢትዮጵያ ካለ በኋላ ብሎ ጨመረው እንጂ አላዋህደውማ። ሲዋሃድ ነው ምናምን የሚሉት ቃላት የሚመጡት። ስለዚህ ኢትዮጵያ እና ዊን መነጣጣል እንችላለን፣ አልተዋሃዱ። ስለዚህ ኢትዮጵያዊ ትላለች፣ ከዛ ነት ለብቻ፣ ከዛ አችን፣ ኢትዮጵያዊነታችን የሚለው መልሱ ሐመር ውሃ ይሆናል። አንደኛ ኢትዮጵያ ለብቻው ተጽፏል ወይ? ኢትዮጵያዊ ነው እዚህ ጋር የሚለው አንድ ላይ፣ ይሄ አይሆንም። ሊትራሊ ኢትዮጵያዊ የሚባል ነፃ ምላድ የለም። ኢትዮጵያ ይሄ ይሆናል፣ እዚህም ጋር ኢትዮጵያ ከሶስቱ ነው። ነታችን ደግሞ አንድ ላይ አይሆንም ማለት ነው። ስለዚህ ይሄ አይሆንም። አችንም ሲል መግባት ስላለባት እዚህ ጋር ደግሞ ኢትዮጵያዊነት አችን፣ ኢትዮጵያዊነት አችን። ስለዚህ ዊነት የሚለው አንድ ላይ ስለሆነ አይሆንም እንጂ አንድ አይነት ነበር። ስለዚህ መልሱ ሐመር ውሃ ይሆናል ማለት ነው። 29ኛ መና። አሁን እዚህ ጋር መናና መና ሁለት ትርጉም ነው ያለው። ስለዚህ ስታነቡት ተጠንቀቁ። መና ለሚለው ቃል ተቃራኒ ፍቺ የሆነ የትኛው ነው ብል መና ምግብ ነው። ስለዚህ የለም እዚህ ላይ መና ነው ማለት ነው። መና ለሚለው ቃል ተቃራኒ ፍቺ የሆነ የትኛው ነው እንላለን። ሀብልሹ፣ ለከንቱ፣ ሐመር ውሃ ጠቃሚ፣ መቢስ። ምንድነው ጠይቀነው? ተቃራኒ። መና ማለት የማይረባ ምንም ጥቅም የሌለው እንደማለት ነው። ስለዚህ መና ሀብልሹ፣ ለከንቱ፣ ሐመር ውሃ ጠቃሚ፣ መቢስ። ከንቱ መና ማለት ከንቱ ማለት ነው። ስለዚህ መልሳችን ላይ ይሆናል ማለት ነው። 30ኛው ለዚህ ክፍል የመጨረሻው የቃላዊ ግጥም ጠቀሜታ ያልሆነ የትኛው ነው ይላል። ያልሆነው እዚህም ጋር ፎከስ አድርጉ። የሆነው ነው ያልሆነው። ብዙ ተማሪ ያሳስታል። ታሪክና ባህልን ለማስተላለፍ ያገለግላል። ስሜትን ለመግለጽ ያገለግላል። ለማስተማርና ለማዝናናት የሚያገለግላል። ማህበራዊ ህይወትን ለማራራቅ አስቦትም አያውቅም። ቃላዊ ግጥም እንደውም ማህበራዊ ህይወትን የሚያጠናክር ነገር ነው። አንድ ላይ ግጥሙን ሲገጠም ማህበራዊ ህይወትን ያጠናክራል ማለት ነው። ስለዚህ መልሳችን ያልሆነው ይሆናል ማለት ነው። እሺ ተማሪዎች በዚህ ክፍል ይዤላችሁ የመጣሁት ጥያቄዎች እነዚህን ይመስሉ ነበረ። በሚቀጥለው ደግሞ በክፍል 4 ከ31 እስከ 40ኛው ድረስ እስከ መጨረሻው ማለት ነው መጨረሻው ክፍል ይዤላችሁ የመጣ ይሆናል። ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ እንዲሁም ቴሌግራም ላይ አሳውቁኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ደህና ሁኑ። ቻው።